ሰላም ጤና ይስጥልኝ ውድ ፋስት ዴሊ ተከታታዮች ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ኢትዮጵያ አሰብን ለመጠቀም ለኤርትራ መንግስት ያቀረበቻቸውን በርካታ አማራጮችና የአብረን እንደግ ጥያቄዎች ውድቅ ከተደረጉ በኋላ በሀገራቱ መካከል የነበረው መካረር መባባሱ ይታወሳል። ታዲያ ኤርትራ ኢትዮጵያ ልትወረኝ የተዘጋጀች ነው ስትል በተደጋጋሚ የምትወነጀል ሲሆን ኢትዮጵያም የውስጥ ታጣቂዎችን ማስታጠቁ የኤርትራ ብሔራዊ አጀንዳ ሆኗል ስትል ስትከስ ትደመጣለች። አሁን ከኤርትራዊ ፖለቲከኛ ለኢሳያስ የተላከው መርዶ ደግሞ የዚህ ፍጥጫ መጨረሻ ምን እንደሚሆን የሚያሳይ ነው እየተባለ ይገኛል። እንመለከተዋለን። በሌላ መረጃችን ደግሞ የጸረ ስደተኞች ተቋሙን እያስተናገደች የምትገኘው ደቡብ አፍሪካ ያልጠበቀችው የካሳ ጥያቄ ከናይጄሪያ ተነስቶባታል። በርካቶችን ከሀገር ባስወጣው በዚህ ተቃውሞ ምክንያት ናይጄሪያ የጠየቀችው የካሳ ጥያቄ ምን ያካተተ ነው የሚለውንና ከባህር ማዶ ከሩሲያና ዩክሬን እንዲሁም ስለ አሜሪካና ሳውዲ የተሰሙ መረጃዎችን አክለን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ኤርትራን ልትጠቀልል እንደምትችል ተንታኙ ገለጹ። ኤርትራ እንደ ክሪሚያ የመሆን እድሏ እጅግ ሰፊ ነው ብለዋል። ሻዕቢያ ኤርትራን ይዞ የሚጠፋበት ጊዜ መቀረቡ የተሰማ ሲሆን ኤርትራውያን የሀገራቸው ዕጣ ፈንታ በእጅጉ እንደሚያሳስባቸውም እየተናገሩ ነው። አምባገነኑ የኢሳያስ አፈወርቂ አገዛዝ ኤርትራ ሀገራቸውን ይዞ እንዳይጠፋ ስጋት እንዳላቸው በስደት የሚኖሩ ኤርትራውያን እየተናገሩ ይገኛሉ። ኢትዮጵያ አሰብን እንደ ክሪሚያ ልትቆጣጠር የምትችልበትን እድል ከጊዜ ወደ ጊዜ እየሰፋ መሆኑን ኤርትራዊ የፖለቲካ ተንታኝ ለጀርመን ድምፅ ተናግረዋል። ሩሲያ ክሪሚያን ከዩክሬን ግዛት ነጥላ እንደተቀለለች ኢትዮጵያም አሰብን በተመሳሳይ ሁኔታ የምትቆጣጠርበትን አዝማሚያ እየሰፋ ነው ብለዋል የፖለቲካ አዋቂው። ኤርትራን ያቆዘቆዘው ሻዕቢያው አሰብን ከኢትዮጵያ የመከላከል አቅም እንደሌለውና የሀገሪቱን ሕልውና አደጋ ላይ መጣሉን ራሳቸው ኤርትራውያን እየተናገሩና እየመሰከሩ ናቸው። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ባለፈው ሳምንት ለኤርትራ ሀገር ሆኖ የመቀጠል ስጋት የሰጡት ትንቢታዊ ትንታኔ ዛሬም ኤርትራውያንን በስፋት እያነጋገረ ነው። በጌታቸው ትንታኔ ስለ ሀገራቸው የወደፊት ዕጣ ፈንታ እየተናገሩ የሚገኙ ኤርትራውያን ስጋቱ ተጨባጭ መሆኑን ይገልጻሉ። የአፍሪካ ቀንድ ፖለቲካ በቅርበት ተከታትለው በመተንተን የሚታወቁት መቀመጫቸውን ኢንግላንድ ያደረጉት ትውልደ ኤርትራዊ የፖለቲካ ተንታኝ አብዱራህማን ሰኢድ ኤርትራ ጌታቸው ካነሱት ስጋት ነጻ አይደለችም ሲሉ ተደምጠዋል። ለዚህ ነው እኔ ራሴ ከሁለት አስርት ዓመታት በፊት ጀምሮ ሲያሳስበኝ የነበረውና እስካሁንም የሚያሳስበኝ ተቋማት በሌሉበት ሀገር ግፍ እንደ ፍትህ ስለሚቆጠር አደገኛ ነው በማለት ኤርትራ ላይ ያለው ሁኔታ ከባድ ነው በማለት ተንታኙ ማብራሪያቸውን ሰጥተዋል። ከኢሳያስ አፈወርቂ የስልጣን ማብቃት በኋላ የኤርትራን የሀገር ህልውና ስጋት እጅግ የከፋ የሚያደርገው አሁን ላይ ከተቋማት ግንባታ ይልቅ በአንድ ግለሰብ ላይ የተንጠለጠለች ሀገር መሆኗ ነው። ኢትዮጵያ አሰብን እንደ ክሪሚያ ልትቆጣጠር የምትችልበትን እድል ከጊዜ ወደ ጊዜ እየሰፋ ነው የሚሉት ተንታኙ ሩሲያ ክሪሚያን ከዩክሬን ግዛት ነጥላ እንደጠቀለለች ኢትዮጵያም አሰብን በተመሳሳይ ሁኔታ የምትቆጣጠርበት አዝማሚያ እየሰፋ ነው ብለዋል። ትውልደ ኤርትራዊ የፖለቲካ ተንታኝ አሁን ላይ ደግሞ ተጨማሪ ጫናዎች ወደ ኤርትራ እየመጡ ነው በማለት ስጋታቸውን ያክላሉ። ለዚህ ነው እኔ ሁልጊዜ ስጽፍም ስናገርም ከአሁን ጀምሮ ከኢሳያስ በኋላ የሀገሪቱ ዕጣ ፈንታ መታሰብ ያለበት የምለው በማለት ምናልባትም በቀጣይ ከኢትዮጵያ ሊመጣ የሚችለው ፈተና ሩሲያ ክሪሚያን እንዳደረገችው ሊሆን ስለሚችል ፈተናው ቀላል ሊሆን አይችልም በማለት ሀሳባቸውን ያጋሩት። በቀጣይ መረጃ ናይጄሪያ በቅርብ ወራት በተደረጉ ተቃውሞዎች ምክንያት ደቡብ አፍሪካን ለቀው ለተመለሱ ዜጎቿ ካሳ ልትጠይቅ መሆኑን አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቢቢሲ እንደተናገሩት ጉዳዩ በከፍተኛ ደረጃ በሁለቱ ሀገራት መንግስታት መካከል ንግግር ይደረግበታል ብለዋል። በደቡብ አፍሪካ የናይጄሪያ ተወካይ ከፍተኛ ኮሚሽነር የሆኑት አሌክሳንድር አጃይ ባለፈው ማክሰኞ ናይጄሪያውያን ጥለዋቸው የወጡ ንግዶችና ንብረቶችን መንግስት መመዝገብ መጀመሩን ተናግረዋል። ከደቡብ አፍሪካ እስኪወጣ ድረስ የተጠባበቀ ያለ አንድ ናይጄሪያዊ ለቢቢሲ ለ10 ዓመት ገደማ በደቡብ አፍሪካ መኖሩ ና ለደህንነቱ ስጋት ስላደረበት ንግዱንና ቤቱን ጥሎ መውጣቱን ተናግሯል። የ32 ዓመቱ አጎዲዮ ኢርጆር ዊልሰን በፍርሃት ምክንያት ሁሉንም ነገር እያጣ መሆኑን ገልጿል። ልብሴን ጨምሮ ሁሉንም ነገር ቤቴ ጥዬን የወጣሁትም ሲል ተናግሯል። የ32 ዓመቱ ናይጄሪያዊ ከደቡብ አፍሪካ መንግስታቸው እንዲያስወጣቸው የተጠባበቁ ካሉ በመቶዎች ከሚቆጠሩ ዜጎች ውስጥ አንዱ ነው። ባለፉት ሳምንታት ከ600 የሚበልጡ ናይጄሪያውያን ወደ ሀገራቸው ተመልሰዋል። የደቡብ አፍሪካ ባለስልጣናት ወደ ሀገራቸው የተመለሱ ስደተኞች ህገወጦች እንደሆኑ የሚናገሩ ሲሆን ይህ ግን በናይጄሪያውያን ውድቅ ተደርጓል። መንግስት ህገወጥ ስደተኝነትን ለመከላከል እርምጃ እየወሰደ አይደለም በሚሉ ቡድኖች በተቀሰቀሰው ተቃውሞ ባለፉት ሳምንታት 25,000 የሚሆኑ አፍሪካውያን ስደተኞች ደቡብ አፍሪካን ለቀው ወጥተዋል። አንዳንድ የጸረ ስደተኛ ቡድኖች ሰነድ አልባ የሆኑ ስደተኞች ደቡብ አፍሪካን ለቀው እንዲወጡ እስከ ሰኔ 23 2018 ዓ.ም ድረስ ቀነ ገደብ አስቀምጠው ነበር። ቡድኖቹ ማክሰኞ ዕለት በሺዎች የሚቆጠሩ ሰዎች የተሳተፉበትን የተቃውሞ ሰልፍም አካሂደዋል። ሰልፎቹ በአብዛኛው ሰላማዊ የነበረ ቢሆንም የውጭ ሀገር ዜጎች ላይ የተፈጸሙ አንዳንድ ክስተቶች ግን ነበሩ። የደቡብ አፍሪካ ፖሊስ በአብዛኛው ስደተኞች ላይ በተፈጸሙ ወንጀለኞችና ዝርፊያዎች 900 የሚሆኑ ሰዎችን በቁጥጥር ስር ማዋሉን አስታውቋል። ቢቢሲ በናይጄሪያ የካሳ ጥያቄ ዙሪያ የደቡብ አፍሪካ መንግስት አስተያየት እንዲሰጥ ጠይቋል። የናይጄሪያ ተወካይ ከፍተኛ ኮሚሽነር ደቡብ አፍሪካን ለቀው የወጡትን ዜጎች በሙሉ እንደ ንግድ፣ ተሽከርካሪ፣ የሚንቀሳቀሱና የማይንቀሳቀሱ ንብረቶችን በትክክል እንዲመዘግቡ መጠየቃቸውን ተናግረዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኢቢን ፋ ለቢቢሲ መደበኛ ጥያቄ ከመቅረቡ በፊት በካሳ እውነተኛነት ማረጋገጫ እንደሚደረግ ጠቁመዋል። ከደቡብ አፍሪካ ጋር ግንኙነት አላቋረጥንም፣ በከፍተኛ ደረጃ አሁንም እያነጋገርናቸው ነው፣ የተለመዱ ዲፕሎማሲያዊ መንገዶች
መንገዶችን ተጠቅመን ዝርዝሩን እንፈታዋለን ብለዋል። ናይጄሪያዊ ዊልሰን በደቡብ አፍሪካ በልብስ ንግድ ላይ ለበርካታ ዓመታት ተሰማርቶ እንደነበር ተናግሯል። ይሁን እንጂ አሁን ሱቁን ዘግቶ በፕሪቶሪያ የናይጄሪያ ከፍተኛ ኮሚሽን አቅራቢያ ለመጠለል ተገዷል። በቀጣዩ በረራ ከደቡብ አፍሪካ ለመውጣት ተራው የደረሰው ዊልሰን በሱቁ ጥሎት የወጣው ንብረት 16000 ራንድ እንደሚያወጣ ተናግሯል። ዊልሰን የመኖሪያ ፍቃዱ በ2021 ዘመኑ እንዳበቃና ለማድረስ እንዳልቻለም ገልጿል። ካሳ የማግኘት ተስፋ እንደሌለውም ተናግሯል። የደቡብ አፍሪካ መንግስት ካሳ መክፈል ከቻለ በጣም ጥሩ ይሆናል፣ ነገር ግን ይህ እንደማይሆን አውቃለሁ ብሏል። በቀጣይ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ጥቃት እንደምትፈጽም ካስጠነቀቁ ከሰዓታት በኋላ ክሬምሊን በኪየቭ ማዕት ማዝነቧ ተገልጿል። ሩሲያ አዳሩን በኪየቭ በፈጸመችው መጠነ ሰፊ ጥቃት የሁለት ሰዎች ህይወት ሲያልፍ ከ11 በላይ ሰዎች አደጋ እንደደረሰባቸው የኪየቭ ባለስልጣናት አስታውቀዋል። እንደ ባለስልጣናቱ ገለጻ የሩሲያ የባሊስቲክ ሚሳኤልና የድሮን ጥቃት በርካታ መኖሪያ ቤቶችንና ህንፃዎችን ማውደሙን ገልጸዋል። አዳሩን በርካታ ህንፃዎች በእሳት ሲነዱ የሚያሳዩ ምስሎች በተለያዩ መገናኛ ብዙሃን ተጋርተዋል። የአደጋ ጊዜ ሰራተኞች ነዋሪዎችን ለማውጣትና ለማዳን ርብርብ ሲያደርጉ ተስተውሏል። ረቡዕ ማምሻውን ዜሌንስኪ ህዝባቸው ጥንቃቄን እንዲያደርጉ መልእክትን ሲያስተላልፉ ቆይተዋል። ይኸውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን መጠነ ሰፊ ጥቃት እንደሚፈጽሙ ካስጠነቀቁ በኋላ ነው። ባለፈው ወር ዩክሬን በሩሲያ መሰረተ ልማቶች፣ የኃይል ማምረቻ ተቋማትና ሌሎችም ላይ መጠነ ሰፊ የድሮን ጥቃት ዘመቻን ከፍታ እንደነበር ይታወሳል። ይኸውም ሞስኮን በኃይል ጦርነቱ እንድታቆም የሚያደርጋት ስትራቴጂ ነው ሲሉ ዜሌንስኪ ተደምጠዋል። በሌላ የባህር ማዶ መረጃችን አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ከሳውዲ አውጥታ ወደ ሌላ ቦታ ለማዘዋወር እያሰበች እንደሆነ ዋል ስትሪት ጆርናል የተመለከተውን ሪፖርት ጠቅሶ ዘገበ። አሜሪካ ይህንን እርምጃ ለመውሰድ እያሰበች ያለው በዋሽንግተንና በሪያድ መካከል ያለውን ውጥረት ተከትሎ ነው ተብሏል። የሁለቱ ሀገራት ውጥረት በኢራን ጦርነት እንዲሁም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ደህንነት ከማስጠበቅ ጋር በተያያዘ ውጥረታቸው ተባብሷል። ዋል ስትሪት ጆርናል የተመለከተው ሪፖርት እንደሚጠቁመው ከ100 በላይ የአሜሪካ ወታደራዊ አውሮፕላኖች የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል ለማስቻል በመካከለኛው ምስራቅ ከሚገኙ የጦር ሰፈሮችና ከወታደራዊ መርከቦች በመነሳት በረራ አድርገዋል። ይህ ስምሪትም ከሳውዲ አረቢያ ያልተጠበቀ መሰናክል እንደገጠመው ዘገባው ያትታል። በሳውዲ የሚገኙ የጦር ሰፈሮችና የሀገሪቱ የአየር ክልል ለዚህ ስምሪት ከፍተኛ ድርሻ ያለው ቢሆንም ሪያድ ከዋሽንግተን ጋር ለመተባበር አልፈቀደችም። ጉዳዩን በቅርበት የሚከታተሉ የአሜሪካ ባለስልጣን ለዋል ስትሪት ጆርናል እንደገለጹ የሳውዲ ተቃውሞ አሜሪካ ኦፕሬሽን ፕሮጀክት ፍሪደም የተባለውን ስምሪት እንድታቋረጥ አስገድዷታል። ፕሬዚዳንት ዶናልድ ትራምፕ ይፋ ያደረጉት ኦፕሬሽን መርከቦች በሆርሙዝ ወሽመጥ እንዲተላለፉ ለማስቻል ያለመ ነበር። አሜሪካ ኦፕሬሽኑን ያቋረጠችው በግማሽ ልብ ሆና ነው ተብሏል። አሜሪካ በሳውዲ ያላትን ጦር ለመቀነስ አሊያም የተወሰነ ወታደራዊ ኃይሏን ከሳውዲ አስወጥታ ወደ እስራኤል ወይም ዮርዳኖስ ለማዘዋወር ማሰቧን የዋል ስትሪት ዘገባ ይገልጻል። በጉዳዩ ላይ የመጨረሻ ውሳኔ ላይ እንዳልተደረሰም ዘገባው ያትታል። አሜሪካ ወታደሮቿን ለማስወጣት ከመወሰኗ በፊት አማራጮችን እንደምትመለከትም ተገልጿል። የአሜሪካ ባለስልጣናት ስለ ጉዳዩ ማረጋገጫ ማስተባበያም አልሰጡም። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁን ዕለታዊ መረጃዎቻችን እስካሁን የሰማችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።